ሰላም ተመልካቾቼ ዊንታና ነኝ ከአዲስ ኢንሳይት። የዛሬ የምናወራበት ርዕስ ወሲብ ለሴቶች ምንድነው የሚል ነው። ብዙ ጊዜ ወንዶች ለወሲብ በጣም የተነቃቁ እንደሆነ የሴቶች ደግሞ ፊሊንግ ወይም ስሜት የቀዘቀዘ እንደሆነ ነው የሚታሰበው። ይህም የሆነበት ምክንያት በሆርሞን ወይም በተፈጥሮ ሆርሞን ስለምንለያይ ነው። የወንዶች የወሲብ ሆርሞን ከሴቶች ከፍተኛ ነው። ለዛ ነው እንጂ ሁለቱም ፍላጎት አላቸው። እንደውም አንድ የሚባል ነገር አለ፣ አባባል አለ። ወንዶች ለወሲብ የሚሆን ቦታ ሲፈልጉ ሴቶች ደግሞ ምክንያት ይፈልጋሉ ይባላል። ምክንያቱም በአእምሮም ደረጃ እኩል ስለማንቀበለው ወይም እኩል ዝግጅት ስለማናደርግ ስሜታችን የተለያየ ነው። ስለዚህ ዛሬ በ6 ነጥብ ወሲብ ለሴቶች ምን እንደሆነ በደንብ እናያለን። አብራችሁ ይቆዩ። አንደኛው ወሲብ ለሴት አእምሮ ውስጥ የሚጀምር ነገር ነው። በተቃራኒው ደግሞ ለወንዶች ቆንጆ ከንፈር፣ ደስ የሚል አለባበስ፣ ወሲብ የሚቀሰቅስ ሁኔታ በቂ ነው ለመነሳሳት። ለሴቶች ግን ያ በቂ አይደለም። ራቁትን ስላየችህ ወይም ደግሞ ከወገብ በላይ የሚያምር ሰውነት ስላለህ ለወሲብ አትነቃቃም። ሴቶች የሚያነቃቃቸው አእምሮአቸው ውስጥ ስለ ወሲብ ሀሳብ ሲያስቡ ነው። ለምሳሌ ከዚህ በፊት ስላደረገችው ሴክስ ይሆናል፣ ወይ ደግሞ ዛሬ ማታ ቀጠሮ ስላላት ዛሬ ማታ ስለሚሆነው ሁኔታ እያሰበች ልትውል ትችላለች። ያ ሀሳብ ስለ ወሲብ የተጫረው ሀሳብ አእምሮዋ ውስጥ ሲያነቃቃት ይውላል እና በጣም ከፍተኛ ስሜት ውስጥ ይከታታል። ስለዚህ እንግዲህ የፍቅር አጋሯ ካለህ ወይም የትዳር አጋሯ ከሆንክ ማታ ስትገናኙ አንተ ያለ ስሜት ከእሷ ጋር ምንም እኩል ሊሆን አይችልም። ቀኑ ሙሉ ግን ስለ ማታው ሁኔታ እንድታስብ ካደረካት፣ ካንተ ጋር ስላላት የወሲብ ደስታ እንድታስብ ስላደረካት በጣም ስትናፍቅ ትውላለች። ስሜቷን በጣም ይነቃቃል። ሁለተኛው ወሲብ ለሴት በመፈለግ ላይ የተመሰረተ ነው። ስለፈለገችህ ወይም ስላየችህ ዝም ብሎ ስሜቷ አይነቃቃም። እሷ መፈለጓን ማረጋገጥ ትፈልጋለች። አዲስ ከሆነ ኦፍ ኮርስ መታየቷ ለሷ ያለ ፍላጎት፣ እሷን ለመቅረብ የምታረገው ጥረት ይስባታል፣ ስሜቷን ያነቃቀዋል። የፍቅር አጋሯ ከሆንክ ደግሞ በጣም እንደናፈቀችህ፣ ከሷ ጋር የምታረገው ወሲብ በጣም እንደናፈቀ፣ ልታያት እንደጓጓህ ማወቅ አለባት። አብረሃትም ቁጭ ብለህ እንደዚሁ አብረሃት ስለሆንክ ብቻ ስሜታዊ አትሆንም። እሷ ስታቅፋት፣ ስትስማት፣ ዝም ብለህ ስትነካካት ነው ስሜቷ ሊነቃቃ የሚችለው። በተለይ ትዳር ውስጥ ላላችሁ ሰዎች በጣም መምከር የምፈልገው ባልና ሚስት ስለሆንን ብቻ በየደቂቃው የመፈለግ ስሜት አይሰማንም። ባል ስላለኝ እኔ ባሌ ምን ያህል እንደፈለገኝ እርግጠኛ አልሆንም። በየደቂቃው ግን በየሰዓቱ በተገናኛችሁ ቁጥር እንዴት አምሮብሻል፣ ዛሬ እንዴት ታምሪያለሽ፣ አንገቷን ስመህ ጉንጯን ስመህ ምናምን የምትሄድ ከሆነ በየሰከንዱ እንዳትረሳው ታደርጋታለህ። በአንተ መፈለጓ ሁልጊዜም አእምሯ ውስጥ ሀሳቡ እንዲቆይ ታደርገዋለህ። ባል አለኝ ኦፍ ኮርስ ማታ ላይ አብረን እንተኛለን የሚል ኖርማል የሆነ ሀሳብ እንዲኖራት ማድረግ የለብህም። ምክንያቱም ወንዶች እንዳልኳችሁ በቀላሉ ለወሲብ ሊነቃቁ ይችላሉ። ሴቶች ግን ስቲል መፈለግ ይፈልጋሉ። በቃ መናፈቅ፣ መወደድ፣ ሁልጊዜ ያንን ስሜት አንተ ስለሷ የምታስበው ነገር ማወቅ ትፈልጋለች እና ምን ያህል ፈልጎኛል፣ ምን እያሰበ ይሆን ስለኔ የሚለው ነገር በጣም ስሜቷን ያነቃቋልና መፈለጓ በጣም ወሳኝነት አለው። ሶስተኛው ወሲብ ለሴት በሁኔታዎች የሚሸፈን ስሜት ነው። ሁኔታዎች ስንል ስራ መብዛት ሊሆን ይችላል፣ ሀሳብ ወይም ስትረስ ሊሆን ይችላል፣ ኃላፊነት ሲበዛባት ወይም ደግሞ የወር አበባ ሲቋረጥ። አሁን ብዙ ሰዎች ከ35 እስከ 40 ሲደርሱ ሴቶች የወር አበባ ማየት ያቋርጣሉ። ከዛ በኋላ ሰውነቷ ራሱ የሆርሞን ለውጥ ስለሚያመጣ ፍላጎቷ ይጠፋል ወይም በጣም ይቀንሳል። ስለዚህ በዛ ጊዜያት በጣም መቀስቀስ ትፈልጋለች። ልጅ በወለዱ ጊዜ ራሱ ሴቶች ልጅ ከወለዱ በኋላ ሰውነታቸው በጣም በድካም ይጫናቸዋል። ስለዚህ የወሲብ ስሜታቸው ለመነሳሳት በጣም ሩቅ ነው። ብዙ ጊዜ እንደውም ልጅ የወለዱ እናቶች ለወሲብ ብዙ ፍላጎት ማይኖራቸው ለዛ ነው። ምክንያቱም ሆርሞናል ለውጥ ነው፣ የተፈጥሮ ለውጥ ነው። ምንም ሊያደርጉት አይችሉም። ሰውነታቸው በራሱ የሚያመጣው ለውጥ ስላለ ለወሲብ ያላቸውን ፍላጎት
በጣም እየቀነሰው እያቀዘቀዘው ይሄዳል እና ብዙ ባሎች እንደውም በዚህ ሁኔታ ላይ ብዙ ያወራዋቸው ሰዎች አሉና እኔ እንጃ ሚስቴ ምናፍቃትም አይመስለኝም ይሉኛል፣ ልጆች ካሏቸው በተለይ። ስለዚህ ይሄን ትኩረት ማድረግ ይኖርባቸዋል። በተለይ ባሎች፣ አባቶች ሚስቶቻችሁ ልጅ ከወለዱ በኋላ በጣም ሰውነታቸው ለውጥ ስለሚያመጣ ከበፊቱ የበለጠ ቅስቀሳ ማድረግ ሊኖርባችሁ ይችላል። ሌላ ጊዜ ሰማሃት የምትወጣ ከሆነ ከዚህ ስቴጅ በኋላ ግን ጨመር ያለ እንክብካቤና ቅስቀሳ ያስፈልጋታል። በተለይ ሰውነት ሲደክም እኮ ኖርማሊ ማሳጅ መደረግ ምናምን ያነቃቃል። ስለዚህ በእንደዚህ አይነት ሁኔታ ውስጥ ሊሸፈን ይችላል የሴቶች ስሜት። ወንዶች ምንም ችግር የለባቸውም። ብዙ ጊዜ ደክማቸውም ውለው መጥተው የሚወዷትን ሚስታቸውን ሲያዩ ወዲያው ለወሲብ ሊቀሰቀሱ ይችላሉ። ሴቶች ግን በተቃራኒው እንደዚህ አይደሉም። ስለዚህ በተቻላችሁ አቅም በእነዚህ ሁኔታዎች በድካም፣ በስራ፣ በሀሳብ የተደራረበው የተሸፋፈነውን ስሜት ከእናንተ እኩል ደስተኛ እንድትሆን የበለጠ ማነቃቃት ይኖርባችኋል እና ስራ ሊበዛባችሁ ይችላል። በተለይ ባሎች ወይም አባቶች ከኃላፊነቱ ወጣ አድርጋችሁ ማገዝም ጥሩ እኮ ነው አይደለ? አንዳንድ ጊዜ የሚበዛባትን ስራ ከቨር ባደረክላት ቁጥር ላንተ የሚሆን ኢነርጂ ተርፋታል። ሌሎቹ ስራዎቿ ኢነርጂዋን አይጨርሱባትም። ስለዚህ ይህንን ብታደርጉ ሞር ማነቃቃት ብትጨምሩበት መነሳሳት ትችላለች። አራተኛው ወሲብ ለሴት እንዳለችበት ሁኔታ ይወሰናል። ይህ ያለችበት ሁኔታ ማለት ከፍቅር አጋሯ ጋር በወሲብ ደስተኛ ናት ወይ? ስላፈቀረች ብቻ ስሜቷ አይነሳሳም። ከምታፈቅሩት ሰው ጋር አብራችሁ ረጅም ጊዜ ልትኖሩ ትችላላችሁ። ግን ማፍቀር ብቻውን ለወሲብ የሚያነቃቃ ነገር አይደለም። በተለያየ መንገድ ይገለጻል ፍቅር። ወሲብ ግን የራሱ የሆነ ማነቃቂያ ስሜታዊ ነገር ይፈልጋል። ሴቶች ደግሞ በዚህ መንገድ ብዙ የሚረዷቸው ወንዶች አያገኙም። ብዙም ጥናት ሳደርግ አይ ወንዶች ብዙ አይረዱም ወይ አያዳምጡም ይላሉ ሴቶች፣ ወይ ደግሞ የመናገር ድፍረት የላቸውም ሴቶች፣ ጨዋነት ይመስላቸዋል ዝም ማለት። ይሄም ልክ አይደለም። ስሜታችንን ስንናገር ነው እኩል ደስታ ማግኘት የምንችለው። ወንዶችም ደግሞ ትኩረት መስጠት ይኖርባቸዋል። ከኔ ጋራ ደስተኛ ናት ወይ የሚለውን ለማወቅ የወሲብ ፍላጎቷን ወይም ስሜቷን ምን እንደሚያስደስታት ማወቅ አለብህ እንጂ አብራ ስለወጣች ስለገባች ወይ አንድ ቤት አብራ ስለኖረች ደስተኛ አድርጋታል ማለት አይደለም። አብራሃትም ሆነ አንዳንድ ጊዜ ብዙ ሴቶች እንደውም ለብዙ ሰው አይነግሩትም፣ ሚስጥር አድርገው ነው የሚይዙት። ግን የሆነ ያስደሰታቸውን ሰው በፍጹም አይረሱትም። በወሲብ ያስደሰታቸውን ሰው ማለት ነው። ትዳር ውስጥም ሆነው ከሌላ ሰውም ጋር ኑሮ መስርተው እንደሱ አይነት ሰው እኮ ግን የለም ይላሉ። ይህ የሆነበት ምክንያት አሁን ያለው ሰው ለስሜታቸው ጆሮ ስላልሰጣቸው ነው። ስሜታቸውን ስላልተረዳና ደስታቸውን ሙሉ ስላላደረገው ነው። ካንተ ጋር ሆና ሌላ ሰው እንድታስብ በፍጹም መፍቀድ የለብህም። ስለዚህ አንተ ሙሉ ሆነ መገኘት አለብህ። ያለችበት ሁኔታ በወሲብ ደስተኛ የሚያደርጋት ከሆነ ማንንም ልታስብ አትችልም። ስለዚህ አስደስቻታለሁ ወይ የሚለውን ከሷ ማወቅ አለብህ። ምን እንደሚያስደስታት አንተ ከተደሰትክ እርግጠኛ መሆን አለብህ እሷንም ደስተኛ እንዳደረካት። አምስተኛው ወሲብ ለሴቶች የፍቅር አሰራር ነው ወይም ቅመም ነው፣ ሂደት ነው። ለወንዶች ይሄ በጣም ተቃራኒ ነው። ወንዶች ካፈቀሩ ወይም አብረው ከሆኑ ኤኒ ታይም በወሲብ ሊረኩ ይችላሉ። ሴቶች ግን በተቃራኒው ሁኔታዎችን አብረው ያያሉ። ለምሳሌ ከጧት ጀምሮ ያስብልኛል ወይ፣ ይንከባከበኛል ወይ፣ በቃ የተለያየ ነገር ያደርግልኛል ወይ፣ ያዳምጠኛል ወይ። ይሄ ነገርህ ነው ለወሲብ የሚያነቃቃት። ስታዳምጣት፣ ስታወራት፣ አብረሃት ስትስቅ፣ ስትላፋት፣ ስታዝንላት፣ ነገሮቿ ላይ ስትረዳት፣ አለሁልሽ ስትላት፣ ይሄ ሁሉ ነገር አብራ ከወሲብ ጋር የምታስበው ነገር ነው። በጣም የሚገርም ነው ይሄ አይደል? ግን ለሴቶች በቃ እንደዚህ ነው። ኬርለስ ሆነህ ለሷ ቀኑን ሙሉ ሳታስባት ውለህ ማታ ላይ ናፍቀሽኛል ብትላት ስሜቷ በጭራሽ ሊነቃቃ አይችልም። ሙሉ ቀን አንተ ለሷ ያደረከው ነገር በሙሉ ሲያነቃቃት ነው የሚውለው። አንድ ምሳሌ አለ። ወንዶች ምግብ ሲበሉ ከጣፈጣቸው ዋው በጣም ነው የሚጣፍጠው፣ በቃ እጃችሁ ይባረክ ምናምን ብለው ይጨርሳሉ። ሴቶች ግን የሚጣፍጥ ምግብ ሲበሉ እንዴት ተሰራ ብለው ይጠይቃሉ። ምን ተጨመረበት፣ እንዴት አድርጋችሁ ሰራችሁት ብለው የመጠየቅ ነገር አላቸው። ምክንያቱም አሰራሩን ነው እንጂ የሚያምኑት ውጤቱን ብቻ አይደለም። ስለዚህ ዝም ብለህ
አሁን ስላገኘሃት ብቻ ስሜቷ ላንተ ንቁ ነው ብለህ አታስብ። አንተ ለሷ የምታደርገው እንክብካቤ በሙሉ የወሲባዊ ስሜቷን ሲያነቃቃው ነው የሚውለው። ስለዚህ ነገሮችህ ላይ በዙሪያ የምታደርገው ነገር ላይ ትኩረት አድርግ። ስድስተኛውና የመጨረሻው ወሲብ ለሴቶች ፍቅር የሚሰጡበት መንገድ ነው። እርካታን የሚያገኙበት ብቻ አይደለም። ፍቅር መስጠት ትልቅ ቦታ አለው። ስለዚህ ሴቶች ወሲብን ፍቅርን እንደመስጫ ትልቅ መንገድ አድርገው ነው የሚያዩት። አንዳንድ ጊዜ ብዙ ሴቶችን ሳናገር ያገኘሁት እውነት እነሱ ሴቶቹ ለወሲብ የተነቃቃ ስሜት ሳይኖራቸው ራሱ የፍቅር አጋራቸው የትዳር አጋራቸው ግን በዛ ስሜት ውስጥ ከሆነ በቃ እሱን የሚያረኩት እሱን የሚያስደስቱበት መንገድ ስለሆነ ብቻ ወሲብን ይፈጽማሉ እና የሱ እርካታን ባየች ቁጥር ነው የሷ ደግሞ እርካታ ያን የሚመጣው። መጀመሪያ ላይ ግን እኩል ደረጃ ላይ አይደሉም። ግን ብዙ ሴቶች በጣም ኢንጆይ የሚያደርጉት ፍቅርን መስጠት በመቻላቸው በወሲብ በእነሱ ምክንያት አጋራቸው ወይም አብሯቸው ያለው ሰው ሲደሰት ሲረካ ማየት እነሱን እርካታ ውስጥ ይከታቸዋል። እና ወንዶች በጣም ልታተኩሩበት የሚገባ ነገር ዝም ብሎ የእርካታ ጉዳይ አይደለም። ለሴቶች ፍቅር የመስጫ መንገድ ነው። በጣም ትልቅ አድርገው የሚያዩት ነገር ነው። ሲምፕል አይደለም። በደቂቃዎች ወይ በሰከንዶች የሚያልቅ ነገር አይደለም። ለሴቶች በጣም ሰፊ ነው፣ ተያያዥ ነው። በአንድ ጊዜ የሚያልቅና በቃ አለፈ የሚባል ነገር አይደለም። ስለዚህ ሰፊ ጊዜ ሰጥታችሁ ትኩረት ሰጥታችሁ አድንቃችሁ ልትቀበሉት የሚገባ ነገር ነው። ለሴቶች ልክ ያን ያክል ቦታ ስላለው እንግዲህ የዛሬውን ፕሮግራሜ በዚህ አበቃው። አስተያየታችሁን ላኩልኝ፣ ሰብስክራይብ አድርጉ። እንድናነሳላችሁ የምትፈልጉት ሐሳብ ካለም ጻፉልኝ። ከኔ ጋር ስለቆያችሁ በጣም ደስ ብሎኛል። ለሁላችሁም የእርካታ ህይወት እመኝላችኋለሁ። ቻው።